ሰላም የአፍታ ቲዩብ ተከታታዮች እንደምን አላችሁ? በዚህ ቻናል ላይ ለስድስተኛና ለስምንተኛ ክፍል ተማሪዎች በሚኒስትሪ የሚያግዛቸው በአማርኛ ቋንቋ ላይ ብቻ ያተኮረ የማስታወሻዎች፣ የመልመጃዎች፣ የሞዴሎችና የምስል ጥያቄዎች ከበቂ ማብራሪያ ጋር ይቀርቡበታል። እናንተ ላይክና ሰብስክራይብ በማድረግ ትብብራችሁ አይለየን። ወደ ዛሬው ትምህርታችን ስንገባ ስለ ግላዊ የዕለት ውሎ ማስታወሻ ምንነት እንመለከታለን። ግላዊ የዕለት ውሎ ማስታወሻ ማለት በቀን ውስጥ የተካሄደውን ወይም ደግሞ ያከናወነውን ነገሮች ግልጽና ቀጥተኛ በሆነ መልኩ መዝግበን የምንይዝበት ሂደት ይህን ግላዊ የዕለት ውሎ ማስታወሻ ብለን እንጠራዋለን። ግላዊ የዕለት ውሎ ማስታወሻ የሚያካትታቸው ነገሮች ግላዊ የዕለት ውሎ ማስታወሻ በውስጡ ሊያካትታቸው የሚገቡ መሰረታዊ ነገሮች አንደኛ የግለሰቡ ልምድ፣ ሁለተኛ ገጠመኙን፣ ሶስተኛ ፍላጎቱን፣ አራተኛ ስሜትና ሐሳብ ናቸው። ግላዊ የዕለት ውሎ ማስታወሻ ሚስጥራዊነቱ በግለሰቡ ፍላጎት ላይ የተመሰረተ ይሆናል። ግለሰቡ የዕለት ውሎ ማስታወሻውን ሲፈልግ ግላዊ ማድረግ ይችላል፣ ሲፈልግ ደግሞ ማንኛውም ሰው ሊያነበው እንዲችል መፍቀድ ይችላል ማለት ነው። ሌላው ግላዊ የዕለት ውሎ ማስታወሻ አቀራረብ ወይም ማቅረቢያ መንገዶች። የግላዊ የዕለት ውሎ ማስታወሻ በሁለት አይነት መንገድ መቅረብ ወይም ማቅረብ እንችላለን። የመጀመሪያው አስደናቂ ወይም አሳዛኝ ገጠመኞቻችንን ብቻ መዝግበን የምንይዝበት መንገድ ሲሆን፣ ሁለተኛው እያንዳንዱን ቀን ውሎ ገጠመኞቻችንን መዝግበን የምንይዝበት ዘዴ ነው ማለት ነው። የመጀመሪያው ስንመለከት አስደናቂ ወይም አሳዛኝ ገጠመኞችን የምንመዘግበው ሌሎቹን ነጥለን ብቻ ዕለት በዕለት ያሳዘኑን ያስገረሙንና ያስደነቁን ነገሮች ብቻ የምንመዘግብበት ሲሆን፣ ሁለተኛው አስደናቂም አሳዛኝም የሆነ አስገራሚ ነገሮችን መዝግበን የምንይዝበት ሂደት ማለት ነው። ስለዚህ በሁለት አይነት መንገድ ማቅረብ እንችላለን ማለት ነው። ሌላው ግላዊ የዕለት ውሎ ማስታወሻ ባህሪያቶች ነው። ግላዊ የዕለት ውሎ ማስታወሻ በርካታ ባህሪያቶች ቢኖሩትም የተወሰኑትን ያህል ለመጥቀስ እንሞክራለን። የመጀመሪያው እውነተኛነት፣ ሁለተኛው ጠቃሚነት፣ ሶስተኛው ሳቢነት ነው። እውነተኛነት ማለት ወይም ትክክለኛነት ማለት ግለሰቡ የዕለት ውሎውን ሲጽፍ ትክክለኛ መረጃዎችን ማስፈር ወይም መጻፍ አለበት ማለት ነው። ሁለተኛው ጠቃሚነት ነው። ጠቃሚነት ሲባል ለወደፊት የዕለት ውሎ መዝጋቢው ከዛ ላይ ትምህርት የሚያገኝበት ነገሮች ሊሆኑ ይችላሉ። አሊያም ደግሞ ሌሎች ሲያነቡት ሌላ አንባቢዎች ከዛ ላይ ትምህርት ወይም እውቀት ሊቀስሙ የሚችል መሆን አለበት ማለት ነው። ሌላው ሳቢነት ነው። ሳቢነት ማለት አንባቢው ወይም ደግሞ የሚያነበው አካል የተጻፈውን ነገር ሲያነብ ማለት ነው የሚማርክ የሚስብና ተነባቢነቱ የተረጋገጠ